በህይወት ያለ ሜክሲኮን የበጠበጠ ከተገደለም በኋላም ቢሆን ሜክሲኮን ለጸጥታ ስጋት የዳረገው ኤል ሜንቾ ማን ነው? የዛሬ የኦን ታይም ሚዲያ የትንታኔያችን ርዕስ ነው። በሜክሲኮ ተራራዎችና ጫካዎች ውስጥ አንድ ስም ሲነሳ የሰዎችን ደም ያቀዘቅዛል። ኤል ሜንቾ። ይህ ሰው ተራ ወንጀለኛ አልነበረም። ከድህነት አዘቅት ወጥቶ ሀገርን በደም አፋሳሽ ሽብር ያንቀጠቀጠ በቢሊዮኖች የሚቆጠር ዶላር የሚያንቀሳቅስና ከራሱ ከመንግስት በላይ ሀያል ሆኖ የታየ አስፈሪ የጨለማ ንጉስ ነበር። የጭካኔው ጥግ ድንበር የሌለው ጠላቶቹን ያለ ርህራሄ የሚያጠፋና የዓለምን የእጽ ንግድ በብረት መዳፉ የጨበጠው ኔሜሲዮ ኦሴጌራ ሰርቫንቴስ። ይህ የእርሱ ዘግናኝ አረሜናዊና በመጨረሻም የሞት ጽዋውን የቀመሰበት አስገራሚ ታሪክ ነው። ኤል ሜንቾ በ1966 እንደ አውሮፓውያኖቹ አቆጣጠር ሚችአካን በሚባል የሜክሲኮ ግዛት ውስጥ አቮካዶ ከሚያመርት እጅግ ድሃ ቤተሰብ ተወለደ። ሆዳቸውን ለመሙላት ከሚታገሉበት የድህነት ህይወት ለማምለጥ ሲል በ1980ዎቹ ወደ አሜሪካ ተሰደደ። ነገር ግን የአሜሪካ ህልሙም በፍጥነት ወደ ቅዠት ተቀየረ። አእምሮው ወደ ወንጀል ያዘነበለው ይህ ወጣት ገና በ19 ዓመቱ ሳን ፍራንሲስኮ ውስጥ በስርቆትና መሳሪያ ይዞ በመገኘት ተያዘም። ወዲያውኑ በሄሮይን አዘዋዋሪነት ተከሶ አስፈሪዎቹን የአሜሪካ እስር ቤቶችን ቀመሰ። በመጨረሻም እንደ ዕቃ ተጠቅልሎ ወደ ሜክሲኮ ተባረረም። ወደ ትውልድ ሀገሩ ሜክሲኮ ከተመለሰ በኋላ ግን የህይወቱ አቅጣጫ ማንም ወዳላሰበው አስደንጋጭና የጨለማ መንገድ አቀና። ኤል ሜንቾ የህግ አስከባሪ በመሆን የፖሊስ ደንብ ልብስም ለበሰ። ነገር ግን ይህ ልብስ ሽፋን ብቻ ነበር። ፖሊስ ሆኖ በድብቅ ከህገወጥ የእጽ አዘዋዋሪዎች ጋር የዲያብሎስን ውል ፈረመ። ብዙም ሳይቆይ የፖሊስነት ስራውን እርግፍ አድርጎ በመተው ሚሌኒዮ ከተባለ የካርቴል ቡድን ጋር ተቀላቀለ። በ2009 የዚህ ቡድን መሪዎች ሲገደሉና ሲታሰሩ ኤል ሜንቾ የራሱን እጅግ አደገኛና አረመኔያዊ ቡድን መሰረተ። ይህ ቡድንም የጃሊስኮ አዲስ ትውልድ ካርቴል ወይም ሲጄኤንጂ በመባል ዓለምን ማሸበር ጀመረም። በኤል ሜንቾ መሪነት ሲጄኤንጂ በሜክሲኮ ታሪክ ታይቶ በማይታወቅ ፍጥነት አደገ። ኤል ሜንቾ ቡድኑን እንደ ተራ ወንበዴ ሳይሆን እንደ ዘመናዊና ጨካኝ ጦር ሰራዊት አደራጀው። ድሮኖች በመጠቀም በጠላቶቻቸው ላይ ቦምብ እስከ መጣል ደረሱ። በተጨማሪም የሜክሲኮን የጦር ሄሊኮፕተሮች በሚሳኤል አየር ላይ እያሉ አጋዩ። አሜሪካን፣ አውሮፓንና ኤሲያን ጨምሮ አደገኛ የሆኑት እንደነ ኮካይንና ፈንታሊን ያሉ እጾች በማሰራጨትም ዓለምን በእጽ አጥለቀለቁ። አሜሪካ በድርጊቱ ተቆጣ። እሱን ላስያዘ $1 ሚሊዮን የጭንቅላት ዋጋ ቆረጠች። ነገር ግን እርሱ እንደ ተራ አርሶ አደር እየመሰለና በጫካ ውስጥ እየተደበቀ ለዓመታት ከህግ ማምለጥ ቻለ። ለዓመታት እንደ መንፈስ ሲሰወር የነበረው ኤል ሜንቾ በመጨረሻም የካቲት 22 ቀን 2026 እንደ አውሮፓውያኖቹ አቆጣጠር የፍጻሜው ደወል ተደወለ። የሜክሲኮ ልዩ ኃይል ከአሜሪካ የስለላ ተቋማት ባገኘው ጥብቅ ሚስጥር መሰረት ታፓልፓ በተባለ ተራራማና ጭጋጋማ ስፍራ ውስጥ ከፍቅረኛው ጋር ሊገናኝ ሲል አድፍጦ ጠበቀው። ይሁን እንጂ አሁን ላይ እየወጡ ያሉ አስገራሚ መረጃዎች እንደሚያሳዩት የኤል ሜንቾን ሚስጥራዊ መደበቂያ ለአሜሪካ የስለላ ተቋማት የጠቆመችው ራሷ ሊያገኛት የሄደው ፍቅረኛው ነች የሚሉ ወሬዎች በስፋት እየተናፈሱ ይገኛሉ። እርግጥ ነው ይህ መረጃ ሙሉ በሙሉ እውነት ላይሆን ይችላል። ፍቅረኛውም በአሜሪካ መንግስት የተዘጋጀውን የ$15 ሚሊዮን ሽልማት ፈልጋ አሳልፋ ሰጥተዋለች ብሎ ለመደምደም ያስቸግራል። ምናልባትም በስለላ ተቋማቱ ረቂቅ መረብ ተታላና ተሸውዳ ሊሆን ይችላል። አሊያም ደግሞ በእርሷ ጥንቃቄ ማነስና ክፍተት እንደ ደካማ ጎን ወይም ዊክ ሊንክ በመሆን የደህንነት ሰዎቹ የኤል ሜንቾን አድራሻ አውጥተውባት ሊሆን እንደሚችል በርካቶች እየገመቱ ናቸው። ምክንያቱ ምንም ይሁን ምን ጠላቶቹን በሙሉ በጭካኔ ሲያጠፋ የኖረው ይህ አረመኔ በመጨረሻም ከራሱ ጥላ በላይ በሚያምናት ሴት በኩል በተፈጠረ የጥንቃቄ ጉድለት ለሞት መዳረጉን አወዳደቁን ይበልጥ እጅግ አስገራሚ ያደርገዋል። በዚያች ቅጽበት ጸጥታ የሰፈነባት ያቺ ተራራማ ስፍራ በከባድ የተኩስ እሩምታ ታጅባ ወደሚያስፈራ የሲኦል አውድማነት ተቀይሮ ነበር። የኤል ሜንቾ ታጣቂዎች መሪያቸውን ለማስመለስ ከባድ መሳሪያዎችን ተጠቅመው ተኩስ ከፈቱ። ዳግም ሄሊኮፕተር እስከ መምታት ቢደርሱም የልዩ ኃይሉን ጥቃት መቋቋም አልቻሉም። ኤል ሜንቾ በግርግሩ መሃል ወደ ጫካ ለማምለጥ ሲሞክር ክፉኛ ቆሰለ። በደም ተነክሮ በቁጥጥር ስር ዋለ። ወታደሮቹ በሄሊኮፕተር
አድርገው ህይወቱን ለማትረፍና ለፍርድ ለማቅረብ ወደ ሜክሲኮ ሲቲ ሲበሩ የዚህን አስፈሪ ሰው ነፍስ አየር ላይ ተለየች። የሞቱ ዜና ሲሰማ የሜክሲኮ ከተሞች ወደ ሲኦልነት ተቀየሩ። የካርቴሉ አባላትም በመሪያቸው መገደል አብደው ከፍተኛ የሽብር ጥቃት ከፈቱ። ተሽከርካሪዎች በየመንገዱ ነደዱ። ከተሞች በጢስ ተሞሉና ከጸጥታ ኃይሎች ጋር በተደረገው ጦርነትም የ25 ብሔራዊ ዘብ አባላት ህይወት በአሰቃቂ ሁኔታ አለፈ። የሜክሲኮ መንግስት ይህንን የደም ጎርፍ ለማስቆም ተጨማሪ 10,000 ወታደሮችን አሰማርቶ እሳት እያጠፋ ይገኛል። ከድህነት አዘቅት ለመውጣት ብሎ የጀመረው ጉዞ በመጨረሻም የራሱን ህይወት በደም አፋሳሽ መንገድ አስከፍሎታል። ለሀገሪቱም የማይሽር የሐዘን ጠባሳ ጥሎ አልፏል። የእርሱን መገደል የአንድን ጨለማ ዘመን ምዕራፍ ቢዘጋም የእጽ ንግዱን ሙሉ በሙሉ ያጠፋዋል ብሎ ማሰብ ግን የዋህነት ነው። ኤልሜንቾ ወደ መቃብር ቢወርድም እሱ የዘራው የጥፋት ዘርና የፈጠረው የደም አዙሪት ለሜክሲኮ አሁንም ትልቅ ፈተና ሆኖ ቀጥሏል። የራሱ የሆነ የጦር መሳሪያ ማምረቻ ያለው አደገኛ ማፊያ ኤልሜንቾ በኮምፒውተር እውቀት እጅግ የመጠቀ ችሎታው ያላቸው ሀከሮች በውድ ዋጋ በመቅጠርና የመንግስትን የሴኩሪቲ ካሜራዎችን ጠልፈው በጫካ ውስጥ ሆኖ ከተማ ያለውን የጸጥታ ሁኔታና የፖሊሶች እንቅስቃሴ መከታተል የቻለ ሰው ነው። በአሜሪካ መንግስት እገዛ በኤልሜንቾና በሌሎች የእጽ አዘዋዋሪዎች ላይ ከፍተኛ ክትትል ይደረጋል። የስልክና የራዲዮ ግንኙነታቸውን ለመጥለፍ 24 ሰዓት የሚሰሩ የሜክሲኮ የጸጥታ ኃይሎችን ተቋቁሟል። ይህን የሚያውቀው ኤልሜንቾ ከጸጥታ ኃይሉ ክትትል ለመራቅ ሜክሲኮ ውስጥ በሚገኙ የገጠር አካባቢዎች ውስጥ በሚገኙ ተራራዎች ላይ የራሳቸውን የራዲዮ መገናኛ አንቴናዎች በመትከል ለካርቴሉ አባላት ብቻ የሚያገለግል የሚስጥር ስልክና የራዲዮ መስመር ዘርግቶ ነበር። ከዚህም ባለፈ የጨለማው ንጉስ እየተባለ የሚታወቀውና የሚፈራው ኤልሜንቾ የራሱ የሆነ የጦር መሳሪያ ማምረቻ ፋብሪካም የገነባ ሰው ነበር። ግዛቱን ለማስፋፋትና ከመንግስትና ከተፎካካሪ ካርቴሎች በኃይል ልቆ ለመገኘት ሲል ባስገነባው በ3D ፕሪንቲንግ ቴክኖሎጂና በዘመናዊ ማሽኖች ባደራጀው በዚህ የጦር መሳሪያ ማምረቻና መገጣጠሚያ ፋብሪካ ውስጥ በሺዎች የሚቆጠሩ R15 እና ሌሎች አይነት አውቶማቲክ ጠበንጃዎች የሚመረቱ ሲሆን በእያንዳንዳቸው ላይም የራሱን አርማ ያትምባቸው ነበር። በሜክሲኮ ያሉ ደኖች ውስጥ በሚገኙ ፋብሪካዎቹ ሌላው የሚሰራው ነገር ብረት ለበስ ተሽከርካሪዎች ናቸው። እነዚህ ከፍተኛ የሞተር ጉልበት ያላቸው አዳዲስ የአሜሪካ መኪኖች በዚህ ፋብሪካ ውስጥ ወደ ብረት ለበስ ታንክ መሰል ተሽከርካሪ ይቀየሩና በላያቸው ላይ መትረየስ ተገጥመውባቸው ለውጊያ ዝግጁ ሆነው ይቀመጣሉ። በዚህ ፋብሪካ ውስጥ ወደ ብረት ለበስ ወታደራዊ ተሽከርካሪ የሚቀየሩት መለስተኛ አውቶቡስና ከባድ መኪኖች እጅግ ዘመናዊ መገናኛ መሳሪያ የተገጠመላቸው ሲሆን በምንም አይነት ጥይት እንዳይበሱ ተደርገው የሚሰሩና በውስጣቸውም እስከ 20 የሚደርሱ ዘመናዊ መሳሪያና የጥይት መከላከያ ያደረጉ ታጣቂዎችን መያዝ የሚችሉ ናቸው። ይህ ብቻ አይደለም። የኤልሜንቾ ካርቴል ከቅርብ ዓመታት ወዲህ እስከ 7 ቶን አደንዛዥ ዕፅ መሸከም የሚችሉ ሰርጓጅ መርከቦችንም እስከ ማምረት ደርሶ ነበር። ለዓመታት ሲያደራጀው በቆየው ወታደራዊ ኃይል ከመንግስት ጋር ትከሻ ለትከሻ እየተለካካ የቆየው ኤልሜንቾ በሜክሲኮ በሚገኙ 28 ግዛቶች ውስጥ የሚንቀሳቀሱ ከ10,000 በላይ ታጣቂዎች በስሩ ማፍራት የቻለ አደገኛ ማፊያ ነበር። በጓቲማላና በሜክሲኮ የቀድሞ ስፔሻል ፎርስ አባላት የነበሩ ሰዎችን በከፍተኛ ክፍያ በማስኮብለል ባቋቋመው ልዩ ኮማንዶ የሚጠበቀው ኤልሜንቾ ካደራጀው ወታደራዊ ኃይል በተጨማሪ በየከተማው መረጃ የሚያቀብሉ በሺዎች የሚቆጠሩ ሄልኮንስ ወይም ጨልፊቶች የሚል ስያሜ ያላቸው ወሬ አቀባዮችም ያሉት ሰው ነው። በትላልቅ ሆቴሎች የሚሰሩ አስተናጋጆች፣ የታክሲ ሹፌሮች እንዲሁም በተለያዩ የመንግስት ተቋማት የሚሰሩ እነዚህ ወሬ አቀባዮች ኤልሜንቾን የተመለከቱ መረጃዎችን በማነፍነፍ በድብቅ ወሬ የሚያቀብሉ ሲሆን ለዚህ አገልግሎታቸውም ከፍተኛ ክፍያ የሚከፈላቸው ነበሩ። በቢሊዮን የሚቆጠር ገንዘብ ማካበት የቻለው ኤልሜንቾም ምንም እንኳን ዋነኛ ገቢው ከአደንዛዥ ዕፅ የሚገኝ ቢሆንም ገቢውን ለማሳደግ ግብር እስከ መሰብሰብም የደረሰ አደገኛ ሰው ነው። በዚህ መሰረት እሱ በሚቆጣጠራቸው አካባቢዎች ያሉ ትላልቅ የአቮካዶና መሰል እርሻዎች በጥበቃ ስም በአመት በሚሊዮን የሚቆጠር ግብር ይሰበስባል። እንዲሁም የመንግስትን የነዳጅ ማስተላለፊያ መስመሮች በመስበር በሚወስደው ነዳጅም በአመት በሚሊዮን የሚቆጠር ገንዘብ ሲያገኝ ቆይቷል። በመጨረሻም በልዩ ኮማንዶ የሚጠበቀው 1000 ወታደሮችና 1000 መረጃ አቀባዮች የነበሩት አደገኛው ሰው እንደ አብዛኞቹ ዕፅ አስተላላፊዎች የኤልሜንቾን መጨረሻ አላማረምና በ59 ዓመቱ በሜክሲኮ ልዩ ኃይሎች ሊገደል ችሏል። የጨካኙ ኤልሜንቾ ህይወት ወደ 7ኛ ሰማይ ቢሄድም ሜክሲኮ ግን አሁንም ከስጋት አልተላቀቀችም። ደጋፊዎቹ ሜክሲኮን እየቀወጧት ነው።
በመጨረሻም የኤልሜንቾ ሕይወት አዳም በሔዋን ሳምሶን በደሊላ እንደሆነው በአንዲት ፍቅረኛው በኩል የመጨረሻው ሆነ።